አንተን ይሰጠኝ። እኔ ሌላ ያሰብኩትን ይቀደምሽ። ይሄ ደስታችን በወይም ቢታጅብ ምን ይመስልሻል? ደስ ይለኛል። ከወይኔ በፊት ወይኔ ቅደም ብዬ እኮ ነው። እስቲ ምን ጎደለ ንገሪኝ እስቲ። ትንሽ ሙዚቃ ማጀባ ብቻ ነው። ይቅርብኝ። እሱን ነገር ግን አላዘጋጀሁትም። ካልሆነ ግን እኔ ዘፍንልሻለሁ። እዛማ ከሆነ በጣም ነው ደስ የሚለኝ። በይ ዘፈኝልኝ። በጠዋት ምን አይነት የሚያማምሩ ጥንዶች ነው እያየሁት ያሉት እባካችሁ። እንዴት አደሩ ጋሼ? ሰላም ነዎት? ደህና አደርሽ የኔ ልጅ። ደግሞ ደስተኛ ሆነሻል በል። እዝራ እስኪ እዚህ ጋር አረፍ በሉ። ደህና አደርክ ለማለት ነው የመጣችው እንጂ ዛሬ ሀብልናት ቁርስ የሰራችልን። ደግሞ ልዩ ቁርስ አዘጋጅታልናለች። ከስንት ጊዜ በኋላ ጣፋጭ ቁርስ ልበላ ነው። እዝራ አንተ ቁጭ በል በቃ። እኔ ቁርስ ላቀራርብ። በዛውም እነ ሜርሲ ልጥራቸውና አብረን እንብላ። እባክሽን አብረን እና እንዴት አደርክ የኔ ልጅ? ምን ነው ምን እንኳ አባዬ? አይ ምንም የሆነ ነገር ለማለትማ ፈልጋለሁ። አይኔ ይናገራል እኮ። ማታ ደናደር ብዬ ወደ ክፍል ስገባ ክፍል ያለው ተቆልፎ ነበር። አይ ቆልፎ መተኛት ፈልገው ነው ብዬ ወደ ሀብል ክፍል ስገባ ደግሞ ሀብል ክፍል ውስጥ የለችም። ምን ተፈጠረ ብዬ እኮ ነው የኔ ልጅ። ለመሆኑ ምን ለማጣራት እየሞከርክ ነው አቶ እስክንድር? መርማሪውን ክንዴ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ብራንባር ሰበረለው እያላችሁ ኮሜንት ላይ እንደምትጽፉ እርግጠኛ ነን። ኮሜንቱን አጠለቅልቁት። ብራንባር ሰበረ እዝራ በማለት እንግዲህ በጣም ደስ ብሎናል። ይሄ እንደሚሆን ምንም ጥርጥር አልነበረም። ሀብል ማለት በጣም ጀግና የሆነች ሴት ነች። በአጭር ጊዜ ውስጥ ያልወደዳት ባሏን እንዲወዳት አድርጋለች ማለት ነው። ሀብልዬ እንኳን ደስ ያለሽ፣ እንዲሁም ጋሼ እንኳን ደስ አላችሁ ማለት እንፈልጋለን። ያልተወደደችው ሙሽራ ዛሬ ውበታቸው ራሱ አልጨመረም። ከሰርጋቸው ይልቅስ እንደውም ውበታቸው ራሱ የጨመረው አሁን ነው። በጣም ደስ ይላል። ቀለበት አስሮላታል እዝራ። ተንበርክኮም ታገቢኛለሽ ወይ ብሏት እሷም ሺ ጊዜም ቢሆን አገባሃለሁ ብላለች። እንግዲህ አክስታቸው አጸዴ ያየች እየተቀጣጠለች ነው። መልካም መቀጣጠል እንዲሆንልሽ እንመኛለን። ሜርሲንም የመረዘቻት ነው። ሜርሲ መጠጣት ጀምራለች። ቀጣይ በምትጠጣ ሰዓት እንግዲህ ወንድሟ እንዳልሆነ የምትናገር ይሆናል። እስካሁን ግን አልተናገረችም። አለመናገሯ አሁን ላይ በጣም አሪፍ ነው። ምክንያቱም እህቱ እንዳልሆነች እንደዚሁም ጋሼም አባቱ እንዳልሆነ ሲያውቅ በጣም ነው የሚሰማው። ስለዚህ አሁን ላይ ብራንባር መስበር ላይ ነው። በቃ ከአዲሱ ሙሽራ ጋር ደስታውን ማጣጣም ነው። አዲስ ሙሽራ አድርጎ ነው የተቀበላት። ስለዚህ ደስታውን እያጣጣመ ነው። በዚህ ሰዓት አለመስማቱ በጣም ወደነዋል። ሜርሲ ቀስ እያልሽ ጣጭ። እንግዲህ መጠጣት ጥሩ አይደለም በዚህ እድሜሽ። በዛም ላይ በራስሽ ግፍና በደል ነው እዚህ ነገር ውስጥ እየገባሽው። አሁንም ቢሆን ሀብልና ሀብል ብቻ ነች በቃ ወንጀለኛ መስላ የምትታይሽ። አንቺ የራስሽን ወንጀል በጣም እየካድሽ ነው በሚያሳዝን መልኩ። ነገር ግን ደግሞ እውነት ስለሆነ ምንም ማድረግ አይቻልም። በቀጣይ ትታሰሪ ሁሉ ትቻያለሽ። አንቺ ንጹህ፣ ሀብል ደግሞ ምንም ባልሰራችው ነገር ወንጀለኛ እንደሆነች አድርገሽ እያሰብሽና እየሳልሻት ነው። ይሄ ደግሞ በጣም ነው የሚያሳዝነው። አንድ ሰው ባልሰራው ግፍና በደል በቃ የሰው ሕይወት አጥፍተሃል ተብሎ ሲታሰር በጣም ነው የሚከብደው። ነገር ግን ሀብል ነጻ ነች፣ በጣም ነጻ ነች። አሁንም ቢሆን ነጻ ነች። ቀጣይም ነጻ የሆነች ሴት ነች።
የእናንተን ጸባይ ተቋቁማ ችላ ነው እየኖረች ያለችው። ስለዚህ በጣም ትሁት ሴት ነች። በዛም ላይ በቃ መልካም ብቻ አይገልጻትም። እኛ ከባሏ ጋር ስለተስማማች ባሏ ስለወደዳትና ስለፈቀራት ደስታችን እጥፍ ድርብ ነው። ለእናንተ ደግሞ ሜርሲ እንደተናገርሽ ጨጓራ የጨሰ ነው ብለሻል። እንግዲህ መልካም የመጨስ ጊዜ እንዲሆንልሽ እንመኛለን። ልክ ንጹህ ሰው መስለሽ ማልቀስሽ ተገቢ አይደለም። አክስትሽ አሁንም ቢሆን ወንጀል ልታሰራሽ ነው። በጣም መልካም ሰው መስለሽ እንግዲህ ቅረቢያት ያለችሽ ነው ሀብልን። ነገር ግን ሀብል ብልጥና አስተዋይ ስለሆነች ልትሸውድ ትችላለች። ነገር ግን ጋሽ እስክንድርም ቢሆን አያምናችሁም። ልጁ ብትሆኝም በጭራሽ ሊያምንሽ አይችልም። እያስመሰልሽ እንደሆነ ነው የሚገባው። ምክንያቱም አይኑን በቃ አይኑን በአይን አይደለም የሚባለው እንደዛ ነው የካድሹና የሰማውን ነገር በጣም ነው በቃ የካድሹ። እያስመሰልሽ ያለሽበት እርቀት የምታለቅሽው ደግሞ የአዞንባ አያዋጣም። ለጊዜው ላንቺ በቃ ይቅርታ እንደጠየቅሽ እውነት ተናግረሽ እያሳመንሽ ምናምን ሊመስልሽ ይችላል። ግን ይሄ ምንም የሚያግዝሽ ነገር የለም። ይበልጥ አባትሽ እንዳዝንብሽና አባትሽ እንዲቀየምሽ ነው የምታደርጊው። አክስትሽ አጸደ እንግዲህ ስጭኝ አክሲዮኑን ብላሻለች። አክሲዮኑን ስጨስና ደግሞ ባዶችን ስትቃሪ ባዶችን ስታስቀርሽ ያኔ የምታየው ይሆናል ማለት ነው። እዝራና ሀብል እንግዲህ ወደድሽም ጠላሽም ህጋዊ ባልና ሚስት ሆነዋል። እነሱ ገንዘብ ይዘው እንዳይሄዱ ገንዘብ እንዳይወርሱ ምናምን ነው የምታስቡት። ስለዚህ እነሱ ደግሞ ገንዘብ ጉዳያቸው አይደለም። ሀብልም ቢሆን ገንዘብ ብላ አይደለም የገባቸው። ስለዚህ ገንዘብ እያልሽ የምሮሽን ባትመርዥና ከወንጀል ላይ ወንጀል ድጋሚ ባትሰሪ መልካም ነው እንላለን። ወይዘሮ መነን እንግዲህ የሀብልን እናት ኩኩሻን እናትሽ ናት ብላ ኩኩሻ በጣም ችለሽበታል። የሆነ ተሳክቶልሻል። በቃ እኔ ከ10 ሰጥቼሻለሁ ኩኩሻ። ብዙ ብታወሪ ኖሮ ታበላሽ ነበረ። ብዙ አለማውራትሽ እንግዲህ ለዛሬው አሳልፎሻል። የፌንቷ ነገር ደግሞ አቤት ኩኩሻ ግን ለጣልሽ እኮ በቃ መኝታው ተመችቶሽ መሆን አለበት። መኝታው ነው የተመቸሽ እና ስትነቂ ደግሞ የገባሽበት ቤት ስታዩ በጣም ያምር ነበረ። እናትሽ አይደለችም። ለማንኛውም አንቺም እያደረግሽ ያለሽው ነገር ትክክልና ተገቢ አይደለም። እናቷ ሀብልና የሀብል እናትና እናት ብቻ ነች። ይሄ ደግሞ በቅርብ ቀን ይወጣል፣ ምንም ጥርጥር የለውም። እንግዲህ ወይዘሮ መነንም ማውደቂያሽን ብታዘጋጅ መልካም ነው። ጭራሽ ያለሽበትን ነገር ሳትወጪ ሌላ ደግሞ እየፈለግሽ ነው። ስለ አባቷ ሀብት አለው ከከፍት ማማ ላይ ወጣን እያላችሁ እንግዲህ የቅዠት እንጀራ እየበላችሁ ነው ማለት ነው። እና እኔ የምለው ወይዘሮ መነን ግን እንዴት ነበር ከጋሽ እስክንድር ጋር የኖርሽው? እንደዚህ ታንኮራፊያለሽ? ኧረ በለው ኩኩሻ እኮ በቃ ተጸየፈችሽ፣ ናቀችሽ። ታንኮራፊ ይሆን እንዴ ብላ ጠየቀችሽ ሁሉ። በጣም ነው የሚገርመው። በጣም ታንኮራፊያለሽ ሳይሆን በቃ ታገሻለሽ ነው የሚባለው። ኧረ እኛን ራሱ እንቅልፍ ይነሳል። ይሄ ማንኮራፋት እኛን ራሱ እንቅልፋችን ነው የሚያጠፋው። እና ኩኩሻ ለጊዜው ችለሻል። ለቀጣዩ ከእዝራ ጋር ስትገናኙ እንግዲህ ትንሽ ነገር እንደምናገሩ ተስፋ እናደርጋለን። ሀብል እናቷን አትፈልግም። አሁን ላይ እናቷን እንደማትፈልግ ነው የተናገረችው። ነገር ግን እዝራ ስላለላት ከእዝራ ስለሚያበረታታት እናቷን ወደ መፈለጉ ይገባሉ። ዋናው ቁልፍ ዞሮ ወይዘሮ ዘነቡ ነች። ከሷ የሚወጣ ነገር አይደለም። አቶ እስክንድርም ቢሆን አታሎ ምን ብሎ እንግዲህ የሚመልሳት ሊሆን ይችላል። ሀብል ብልሃት መጠቀም መቻል አለባት። ከእዝራ ጋር ሆነው እንግዲህ ጋሼ ይመልስሻል። እሱ እንዲመልስሽ እናቴን
አገናኘ ብላ ሀብል የሆነ ድራማ መስራት መቻል አለባት። እዝራም ስለሚያግዛት ይሳካላቸዋል። ስለዚህ ወይዘሮ መነን ደግሞ ወደ ጋሽ እስክንድር ቤት ለመግባት ስለምትፈልግ ከዛ አንጻር እንግዲህ የሀብልን እውነተኛ እናት ልትናገር ትችላለች የሚል ሀሳብ አለ። እናንተስ ምን ማድረግ ትችላላችሁ? ምን ታድርግ? ሀብል እናቷን ለማግኘት ምንድነው ማድረግ ያለባት ብላችሁ ነው የምታስቡት? ወይዘሮ መነንም ወይም ወይዘሮ ዘነቡን እሷን ነው መያዝና መጠየቅ ያለባት ወይስ በራሷ መንገድ ማፈላለግ? አሁን ላይ የገባችበት ነገር ጥሩ አይደለም ወይዘሮ ዘነቡ። ነገር ግን ያማለያ እውነታው እሷ ጋር ብቻ ነው ያለው። እንግዲህ ከአጸዴ ጋር ተገናኝተው አጸዴ ከአፈር ደባልቃታለች። መልካም ወደ አፈር የመደባለቅ ጊዜ እንዲሆንልሽ ብለን እናስባለን። እንደዛ ማድረግ አልነበረብሽም። በእርግጥ እሷ በባለፈው ብር ስሰጥሽ እንደዛ ተናደሽባን ነበረ። አሁን አንቺም የመለሽ ነው አጸዴና ገንዘብ። አረ አያጸዴ እኮ ለገንዘብ ላይ ሰው ህይወት የምታስጠፋ ሴት ናት። ያወቅሽ እንደዛ ማለቱ ተገቢ አይደለም ወይዘሮ መነን። ገንዘብ ደግሞ አላፊና ጠፊ ነው። ያስኩስትዩ ሹልክ ይላል። ስለዚህ ለገንዘብ ብለሽ እዚህ ቀደም እንግዲህ የገባሽበትን ነገር ታውቂያለሽ። አቶ እስክንድርን አገባሽ። በጣም ጥሩ መልካም የሆነ ሰው፣ ነገር ግን አስቀንጥሮ አውጥቶሻል። ጋሼ ይምችህ ማለት እንፈልጋለን። ምክንያቱም አንቺ የምትፈልጊው ገንዘብና ገንዘብ ስለሆነ ትዳር ምናምን ላንቺ የሚገባሽ ነገር አይደለም። እንግዲህ የስራሽን አግኝተሻል፣ ትዳርሽን አጥተሻል። በጣም ጥሩ በጣም መልካም የሆነ ባልሽን ነው ያጣሽው። እንግዲህ ያንን የመሰለ ከሞቀ ከደመቀ ቤት ወጥተሻል። ምንም ማድረግ አይቻልም። ቀጣይ መመለስ አትችይም። ጋሻም የሚያውቀው አሁን ላይ እናቷ እንዳልሆንሽ ነው። ያሳዳጊ ግን እናት አይባልም ማለት አይደለም። አላቃትም ብለሽ ዋሽተሽ ነው አሳድገሻት፣ ለዛውም በጣም እየበደልሽ ያሳደግሻትን ልጅ እንግዲህ እኔ አላቃትም ብለሽ ክደሻል። ስለዚህ የመካድሽ ጋሸን በጣም አናዷቸዋል። ለዛ ነው የወጣሽው። እና ሌላው ነገር ደግሞ ገንዘብ እንደምትፈልጊ ለገንዘብ ብለሽ እንደገባሽ ስላወቁ ነው ጋሽ ያስወጣሽ እዛ ቤት። ያው ጎዳና ላይ መውጣት ነው ያለብሽ። አሁንም ቢሆን የሀብልን አባት ማግኘት አትችይም። የሀብል አባት ማን የሚሆን ይመስላችኋል? የሀብል አባትን በቅርብ እንግዲህ የሚወጣና የምናየው ይሆናል ማለት ነው። ሀብልዬ እናትሽንም አባትሽንም አግኝተሽ ደስተኛ እንደምትሆኚ ተስፋ እናደርጋለን። እንዲሁም እናትሽ ለምን ትታሽ እንደሄደች ስትናገር ያው አሳማኝ ምክንያት አይደለም። ልጅ በምንም አይነት ሁኔታ ውስጥ ቢኮን አይተውም። መጣል በጣም ከባድ ነው። እሷ ምናልባት ሴፍቲ ቦታ ነው ብላ አስባ ሊሆን ይችላል። ነገር ግን ባትጥልሽና ጥርሷን ነክሳ ብታሳድግሽ የተሻለ ይሆን ነበረ። የቢያንስ የእናት ፍቅር አግኝተሽ ታድጊያለሽ። ወይዘሮ ዘነቡ በበርበሬ እያጠነችና እየደበደበች ነው ያሳደገች በሚያሳዝን ሁኔታ። አሁን ላይ እሷ ልጅ የላትም። ስለዚህ ነገ ጧሪ ቀባሪ ታጣለች ማለት ነው። ለራሷ ነች ጠላት የሆነችው። እንግዲህ ብታረጅ እንኳ ራሱ የምትጦሪያት የምትንከባከቢያት አንቺ ነበርሽ። ነገር ግን አንቺን ደግሞ በጣም ነው የበደለችሽ፣ በጣም ነው የገፋችሽ። በቃ ስትቀጠቅጥሽ፣ በርበሬ ስታጥንሽ፣ ብዙ በደልና ግፍን ስታደርስብሽ ነው የኖረችው። እንደዚህ አይነትን ሰው ደግሞ ማንም ሰው ሊወደውና ሊያፈቅረው አይችልም፣ ወይም እናቴ ብሎ ሊጠራ አይችልም። እንግዲህ ወይዘሮ ዘነቡ መልካም ሜዳ ላይ የመውደቅ ጊዜ ይሁንልሽ። ምክንያቱም የዘራሽውን ታጭጃለሽ። አሁን ላይ እንዴት ነው ኩኩሻ ሽንት ቤት ገብታ ስታወራ እንዲሁም ከወይዘሮ መነን ጋራ ሆነው ሲያወሩ የሀብል እናት ሀና ታውቃለች ወይስ አታውቅም? ካወቀች በኋላ እንግዲህ ድራማውን ነው የምትሰራው። ልጇ ሌላ እንደሆነች ታውቃለች፣ ትጠረጥራለች። ስለዚህ ገንዘብ የማግኘት እድላቸው ጠባብ ነው የሚሆነው። ገንዘብ ብትሰጣቸውም ያን ያህል ሊሆን አይችልም።
እንግዲህ እንድትያዙኛ ምኞታችን ነው። በራሳችሁ ከማንም መውጣ ወረድ ሳይኖርባት ከማንም በቃ ብዙ ሳትለፋ ወይዘሮ ሀና ልጇን ሀብልን በሰላም እንድታገኝ ምኞታችን ነው ማለት ነው። ደግሞ ይሄ ይሳካላታል በእርግጠኛነት። ምክንያቱም እናንተና እሷ ያላችሁት አሁን አንድ ላይ ስለሆነ ስለዚህ የምታቀበት አጋጣሚ እድሉስ በጣም ሰፊ ነው። እንግዲህ ወይዘሮ ዘነቡ ወደዛች ኪችንሽ ተመለሽና ፍርፋሪሽን ስታገኝ ነው እሱንም የምትበየው። ሳታገኝ ደግሞ በቃ ምንም ማድረግ አይቻልም። እድሜ ላጸደይ አጸደይ የመጣች ትጎነጉንሻለች። ምንም ማድረግ አይቻልም። ስቲኪን አለው ሶፍት አለው እያለች ቡሌሽን ታጣጥልብሻለች። ስለዚህ መልካም የቡሌ ለቀማ ዘመን እንዲሆንልሽ ምኞታችን ነው። ምክንያቱም ለሀብል ጥሩ ሰው ስላልነበርሽ በምድር ላይ ደግሞ ጥሩ ነገር ሊገጥምሽ አይችልም። ወይዘሮ ሀና እንግዲህ ልጅ እያልሽ እንፍፍ ማለት የለብሽም። ጠንካርና ኮስተር ብለሽ ልጅሽን ማፈላለግ ነው ያለብሽ። እንዲሁም እነሱ የሚያወሩትን መከታተል መስማት ከቻልሽ ደግሞ ካሜራ ብታረጊ መልካም ነው ባይነኝ እኔ። እናንተ ደግሞ በምን አይነት መልኩ ነው ሀብልና እናቷ መገናኘት ያለባቸውን የሚለውን እስኪ ኮሜንት ላይ ጻፉልኝ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። እናመሰግናለን ስለምትከታተሉ።